በኮሪያ ሰላጤ ምድር ወታደራዊ ውጥረት ተከስቷል። ኪም ጆንግ ኡን የሰሜን ኮሪያው መሪ መካከለኛ ርቀት ባላስቲክ ሚሳኤል እስራኤልና አሜሪካን በመቃወም ከዋና ከተማቸው ወደ እስራኤል ተኩሰዋል። ዶናልድ ትራምፕ መቼ ምን እንደማደርግ አልነግራችሁም፣ ነገር ግን የማደርገውን ታያላችሁ ሲሉ ዝተዋል። የሩሲያ መሪ ቭላድሚር ፑቲን ታላቅ ሚስጥርን አውጥተዋል። የእስራኤል አሜሪካና ኢራን እንቅስቃሴን በሚቃረም መልኩ ባወጡት መልእክታቸው በኢራን የኒውክሌር ፕሮግራም በመቶዎች የሚቆጠሩ የሩሲያ የኒውክሌር ኤክስፐርቶች ድብደባውን ብትቀጥሉም ባለሙያዎቹ ግን ቦታውን ለቀው እንደማይወጡ ስራቸውንም እንደሚቀጥሉ ተናግረዋል። ቻይናም ይህን ትብብር እናደንቃለን ስትል ከኢራን ጎን ቆማለች። በርካቶች ይህንን ጦርነት የሃይማኖት ጦርነት አድርገው ቢወስዱትም ሚስጥሩ ግን ወዲህ ነው። እንደሚባለውም ይህ ጦርነት የሃይማኖት ጦርነት ቢሆን ነገሮች አቅጣጫቸውን ይስቱ ነበረም። በመካከለኛው ምስራቅ ልብ ውስጥ የእሳት ቃጠሎ እንዲሁም ደግሞ የጭስ ጉም በሰማይ ላይ ይታያል። እስራኤልና ኢራን ሁለት የጥንት ስልጣኔዎች የዘመናት ታሪክ ያላቸው በጦርነት እልፍኝ ውስጥ ገብተዋል። ነገር ግን ይህ ጦርነት የሃይማኖት ግጭት ቢሆን ኖሮ ምን ይመስል ነበር የሚለውን እንፈትሻለን። እነማን ከማን ጎን ይሰለፋሉ? የክርስቲያን ሀገሮችስ ለምን እስራኤልን ይደግፋሉ? ሩሲያ፣ ሰሜን ኮሪያ ከኢራን ጎን ሲቆሙ የቴህራን ጎዳናዎች በፍርሃት እንዴት እየተንቀጠቀጠች እንዳለ መንፈትሽ ይህ ጥልቅ ትንታኔ እናንተን በሚመጥንና እንዲሁም ጊዜያችንን በሚዋጅ መልኩ ተዘጋጅቷል። አብራችሁን ስትቆዩ ሁሉንም አብረን እንፈትሸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እንግዲህ ሰሞናችንን የምንገናኘው ደስ በማይሉ መረጃዎች ነው። ነገር ግን ጊዜያችንን ይዋጃል። ዓለምስ ምን ላይ ነው ያለችው ቢለውንም ለኛ ማወቁ በጣም ጠቃሚ ስለሆነ ነው እያደረስናችሁ ያለ ነው። ከላይ በገለጽንላችሁ መሰረት እንግዲህ ኪም ጆንግ ኡን የሰሜን ኮሪያው መሪ መካከለኛ ርቀት ባላስቲክ ሚሳኤል ተኩሰዋል፣ እስራኤልና አሜሪካን በመቃወም ማለት ነው። ዶናልድ ትራምፕም ዛቻ እያሰሙ ነው። በጣም ከፍተኛ የሆነ ወታደራዊ ውጥረት ተከስቷል። የሩሲያው መሪ ደግሞ ትልቅ ሚስጥርን አውጥተዋል፣ ቭላድሚር ፑቲን። እነዚህን ትልልቅ የሆኑ መረጃዎችን ኋላ ላይ ነው የምናደርሳችሁ። አሁን ግን በጣም በርካቶቻችን በሚባል ደረጃ የጦርነት የሃይማኖት ጦርነት እየመሰለን ነው። የሃይማኖት ጦርነት ነው ወይ? ሚስጥሩስ ምንድነው የሚለውን መጀመሪያ እንንገራችሁና ወደ ሰፊው አተታ እንገባለን። አብራችሁን ስለምትሆኑ ኮዲው እናመሰግናለን። መረጃውን ከአክሱም ቲዩብ ሮማን ጸጋይ ነኝ የማደርሳችሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ እስከ መጨረሻው አብራችሁ ብትቆዩ ከዚህ ዝግጅት በብዙ ታተርፋላችሁ። ሰናይ ቆይታ ይሆንላችሁ። እስራኤል የአይሁድ ሕዝብ መንፈሳዊ መገኛ የተስፋዋ ምድር ተብላ የምትጠራ ከኢራን የሺአ እስላም ምሽግ ጋር በግጭት እየተናጠች ነው። ብዙዎች ይህን ጦርነት ግጭት በሃይማኖት ቀለም ይስሉታል። ነገር ግን የሃይማኖት ጦርነት ቢሆን ኖሮ የተለየ መልክ ይኖረው ነበር። በሃይማኖታዊ ግጭት ውስጥ እስራኤል ከአይሁድ ማህበረሰቦችና ከክርስቲያን ዓለም አጋሮች ጋር ትቆማለች። የሺአ እስላም መንግስት የሆነችው ኢራን ደግሞ ከሺአ ሙስሊም ሀገሮችና ከሌሎች የእስላም ክፍሎች ደጋፊ ታገኝ ነበር። ይህ ጦርነት በመለኮታዊ ተልእኮ ይቀባ ነበር። በቅዱስ ጽሑፎች ይነዳል። በቤተ መቅደሶችና መስጊዶች ውስጥም ያለማሰለስ ይነገር ነበር። የአይሁድ ህዝብ የተስፋው ምድር ተልእኮን ሲያስፈጽም፣ የሺአ እምነት ተከታዮች ደግሞ የእስላም አብዮት ተልእኮን ሊያቀነቅኑ ይችሉ ነበረም። የጦርነቱ መልክ ግን ከወታደራዊ ግንባር ባሻገር ተሻግሮ እየሄደ ነው። በሃይማኖታዊ ሂሳብ የተነሳ ጦርነት የሃይማኖት ቦታዎችን እንደ ኢየሩሳሌም፣ ቂቶም ወይም መሽህድ ኢላማ ሊያደርግ ይችል ነበረ። የሚሳኤል ድምጾችም ከጸሎት ዜማዎች ጋር ተቀላቅሎ የተቀደሱ ቦታዎች የጦርነት ማስፈራሪያ ሊሆኑ ይችሉ ነበረም። የዚህ ጦርነት እሳትም በሃይማኖታዊ ፍንዳታ ይነዳ ነበረም። የዓለም ማህበረሰቦች በሁለት የሚከፍል የእምነት መስመርን ይፈጥር ነበረ። ምድርም ቁና ትሆን ነበር። የክርስቲያን ሀገሮች በተለይ እንደ አሜሪካ፣ እንግሊዝና ሌሎች የምዕራብ ሀገሮች ብዙ ጊዜ ከእስራኤል ጎን ይቆማሉ። ይህ ድጋፍ በሃይማኖታዊ፣ ታሪካዊና ፖለቲካዊ ምክንያቶች የጠነከረ ነው። በመጽሐፍ ቅዱስ ውስጥ እስራኤል እንደ እግዚአብሔር የተመረጠች ምድር ተገልጻለች። ብዙ ክርስቲያኖች በተለይ በአሜሪካ ያሉ ወንጌላውያን ይህንን እንደ መንፈሳዊ ተልእኮ ይመለከቱታል። እንደ ዘፍጥረት ምዕራፍ 12 ቁጥር 3 ላይ ያሉ ጥቅሶችን የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ የሚለውን እስራኤልን መደገፍ የእግዚአብሔር ትእዛዝ እንደሆነ ያስባሉ። በተጨማሪም የክርስቲያን ሀገሮች እስራኤልን በመካከለኛው ምስራቅ ውስጥ የዲሞክራሲ ምሽግ አድርገው ይመለከቱታል። የእስራኤልና የምዕራባውያን እሴቶች መገኛ ከኢራን እስላማዊ ሪፐብሊክ የስልጣን ስርዓት ጋር ተቃራኒ ነው። ይህ የፖለቲካና የስነ ምግባር ልዩነት እስራኤልን የተፈጥሮ አጋር ያደርጋታል። ነገር ግን የድጋፍ ሁል ጊዜ ያለ ውዝግብ አይደለም። አንዳንድ ክርስቲያን ሀገሮች የእስራኤልን ወታደራዊ እርምጃዎች ይቃወማሉ፣ በተለይ የሰላማዊ ሰዎች ጉዳት ሲደርስ። በዚህ
በዚህ ጦርነት ውስጥ ሩሲያና ሰሜን ኮሪያ ከኢራን ጎን ቆመዋል። ሩሲያ ከኢራን ጋር ስትራቴጂካዊ አጋርነት ያላት የእስራኤልን ጥቃቶች ትቃወማለች። ነገር ግን ቀጥተኛ ወታደራዊ ጣልቃ ገብነት አላደረገችም። የኢራንና ሩሲያ ግንኙነት በጋራ ጥቅም ላይ የተመሰረተ ነው። በተለይ በአንድ ወቅት የተፈራረሙት ስትራቴጂካዊ ስምምነቶችና በሶሪያ ውስጥ ያላቸው የጋራ መገኘት። ሰሜን ኮሪያ በተራዋ ከኢራን ጋር የረጅም ጊዜ ወታደራዊ ትብብር አላት፣ በተለይ በሚሳኤል ቴክኖሎጂ ልውውጥ ላይ። እነዚህ ሀገሮች ታዲያ ከኢራን ጎን መቆማቸው የጦርነቱን ሚዛን ያወሳስበዋል። ሩሲያ የላቀ የአየር መከላከያ ስርዓቶች ለኢራን ማቅረብ ትችል ነበርም። ሰሜን ኮሪያ ደግሞ የሚሳኤል አቅሟን ልታጠናክር ትችል ነበር። ይህ ጥምረት የእስራኤልን ወታደራዊ የበላይነት ፈተና ሊያመጣ ይችል ነበር። ግጭቱ ወደ ሰፊ የክልል ጦርነት ያሰፋው ነበሩ ታዲያ እስካሁን የነበረ ነው። ከዚህ በኋላ ግን ጣልቃ እንደሚገቡ ምልክቶች ታይተዋል። ሰሜን ኮሪያም መካከለኛ ርቀት ባሊስቲክ ሚሳኤሎችን ተኩሳለች። ሩሲያም የኒውክሌር ኤክስፐርቶቼ ከቦታው ንቅንቅ አይሉም ስትል ተናግራለች። የእስራኤል ጥቃቶች የኢራንን የኒውክሌር ተቋማትና ወታደራዊ መሪዎች ኢላማ አድርገው በቴህራንና በሌሎች ከተሞች ላይ ከፍተኛ ጉዳት እያስከተሉ ነው። በቴህራን ጎዳናዎች የፍንዳታ ድምጾች የሰላምን ዜማ ተክተዋል። የመኖሪያ አካባቢዎች ፍርስራሽ ሆነዋል። ህጻናት፣ ሰላማዊ ዜጎች በጥቃቱ ሰለባ ሆነዋል። እንደ ቢቢሲ ዘገባ እስከ ሰኔ 16 2025 በእስራኤል ጥቃቶች 2024 ሰዎች መገደላቸው ተነግሯል። በዚህ ውስጥ ሴቶችና ህጻናት ይገኙበታል። የቴህራን ነዋሪዎች በፍርሃት ተሸብበዋል። የትኛውን ቦታ ደህንነት አይሰማንም ይላል አንድ ነዋሪ። የአየር ጥቃቶች ማስጠንቀቂያ ሳይሰጡ ሲመጡ የ1980ዎቹ የኢራቅ ኢራን ጦርነትን ትዝታ ያስነሳብናል። ቤተሰቦቻችን ወደ ትናንሽ ከተሞች ለመሸሽ ሞክረዋል። ነገር ግን የትራፊክ መጨናነቅና የፍርሃት ጫና እንቅስቃሴን አስቸጋሪ አድርጎታል። አንዲት የቴህራን ነዋሪም ይህ የኔ ጦርነት አይደለም፣ የምፈልገው ከቤተሰቦች ጋር መትረፍና መኖር ነው በማለት ልቧ እንደተነካ ገልጻለች። በሌሎች የኢራን ከተሞች እንደ ኢስፋሃንና ሺራህ የጥቃቶች ጥላ እንደገና ነግሷል። የኒውክሌር ተቋማት መጥፋት፣ የአብዮታዊ ዘብ መሪዎች መገደልና የሰላማዊ ዜጎች ሞት ኢራንን በሐዘንና በቁጣ አጥለቅልቋታል። የኢራን መንግስት የዓለም አቀፍ ማህበረሰብ እስራኤልን እንዲያወግዝ ጥሪ አቅርቧል። ነገር ግን የጦርነቱ እሳት መቀዝቀዝ አልቻለም። ይህ ጦርነት ምንም እንኳን በሃይማኖታዊ ቀለም ቢሳልም በመሰረቱ የስልጣን የጂኦፖለቲካና የሀብት ተፎካካሪነት ነው። እስራኤል የኢራንን የኒውክሌር ፕሮግራም እንደ ሁሉና ስጋት ትመለከተዋለች። ኢራን ደግሞ የእስራኤልን ወታደራዊ በላይነት እንደ ግፍ ትገልጻለች። ሩሲያና ሰሜን ኮሪያ ከኢራን ጎን መቆማቸው፣ የክርስቲያን ሀገሮች ደግሞ ከእስራኤል ጋር መቆማቸው የዓለምን ፖለቲካ ሚዛን መስመሮችን ያሳያል። ነገር ግን በዚህ ሁሉ መሃል እውነተኛ ተጎጂዎች የኢራን እና የእስራኤል ህዝቦች ናቸው። እናቶችና ህፃናት፣ ተራ ዜጎች በጦርነት እሳት ውስጥ ተጥለዋል። የቴህራን ጎዳናዎች ከባድ ፍንዳታዎችና ድምጽ፣ የሰላም ምኞት በፍርሃት ተተክቷል። ይህ ጦርነት ሃይማኖታዊ የሚሆን ፖለቲካዊ የሰው ልጅ በእጅጉ ዋጋ የሚከፍልበት ነው። አሁን ወደ ዋናው ነጥብ እንምጣ። ለመሆኑ ኪም ጆንግ ኡን ከሰሜን ኮሪያ ስለምን መካከለኛ ርቀት ባሊስቲክ ሚሳኤል ተኮሱ? ዶናልድ ትራምፕስ የዛቱት ምንድነው? ለመሆኑ ሩሲያ ፍላጎቷስ ምንድነው የሚለውን ደግሞ በቀጣይ እንፈትሸው። በምድር ላይ ያለው የጂኦፖለቲካ መድረክ እንደ አንድ ትልቅ ተውኔት ተከፍሏል። አስደንጋጭ ክንውኖች፣ ያልተጠበቁ ሽክርክሪቶችና ልብ አንጠልጣይ የሆኑ ውጥረቶች በሚያስገርም ሁኔታ በዓለማችን ፊት ላይ ተገልጠዋል። በዚህ የታሪክ ፍሰት ውስጥ ሰሜን ኮሪያ፣ ኢራን፣ እስራኤልና አሜሪካ እንዲሁም ሩሲያ የዓለምን ቀልብ የሚማርኩ ተዋናዮች መስለው ቁጭ ብለዋል። የኒውክሌር ህልምና የግጭት ዳንስን በማሳየት ላይ ናቸው። ከጸጥታማው የምስራቅ እስያ ጥግ የሰሜን ኮሪያው መሪ ኪም ጆንግ ኡን በድፍረት የተሞላ እርምጃን ወስደዋል። መካከለኛ ርቀት ባሊስቲክ ሚሳኤሎችን ወደ እስራኤል በመተኮስ የኢራንን አጋርነት አረጋግጠዋል። አሜሪካን በመቃወም የዓለም ትኩረትን ስቧል። ይህ የሚሳኤል ዝናብ እንደ ነጎድጓድ በምድር ላይ ወድቋል። የኪም ጆንግ ኡን የማይታገስ ድፍረትና የሰሜን ኮሪያን የኒውክሌር ችሎታ ለዓለም አሳይቷል። ይህ እርምጃ የተቀነባበረ የተዋናይ ትዕይንት ይመስላል። የኢራንን ደግሞ የመቋቋም ዘንጓን ያጠናከረ ሲሆን በእስራኤልና በምዕራባውያን አጋሮች ላይ ተሰነዘረ የማስፈራሪያ መልእክት ቢሆንም ታዲያ ምዕራባውያን በእጅጉ ተቆጥተዋል። በመካከለኛው ምስራቅ ልብ ውስጥ ኢራን የኒውክሌር ፕሮግራሟን በመከላከል በግዴለሽነት ቆማለች። የእስራኤል የአየር ጥቃቶች የኢራንን የኒውክሌር ተቋማት እንደ ናታንዝና ፎርዶ ቢመቱም ኢራን የተሸነፈች አትመስልም። በዚህ ውስጥ የሩሲያ ፕሬዝዳንት ቭላዲሚር ፑቲን
ፑቲን አስደንጋጩን መግለጫ አውጥተውታል። የሩሲያ የኒውክሌር ባለሙያዎች ከኢራን የኒውክሌር ተቋማት ንቅ አይሉም ሲሉ አስተዋውቀዋል። ይህ ለኢራን የቴክኒክ ድጋፍና ለእስራኤልና ለአሜሪካ ግልጽ ማስጠንቀቂያ ነው። ይህ የሩሲያ ድጋፍ እንደ ጥላ በተራራማው የፎርዶ አካባቢ የኢራንን የኒውክሌር ምኞትን ያጠናክራል። የዓለም ስልጣን ሚዛን ላይም አዲስ ውጥረትን ፈጥሯል። በአትላንቲክ ማዶ በአሜሪካ የፕሬዝዳንት ዶናልድ ትራምፕ በተጠንቀቅ ዝምታ የሚንቀሳቀስ ቢሆንም አንድ ነገር አፈነዳለው ሲል ተሰምቷል። መቼ ምን እንደሚፈጽም ግን አልተናገረም። ግን የምስራውን ታያላችሁ የሚለው መግለጫው እንደ ዋና ተዋናይ በመጨረሻ ትዕይንት ላይ ተመልካቾች በጉጉት እንዲጠብቁት አድርጓል። ትራምፕ የኢራን የኒውክሌር ፕሮግራምን በማጥፋትና የእስራኤልን ጥቃቶች በመደገፍ መካከል በመለካት የአሜሪካን የጦር መሳሪያዎች እንደ ግዙፍ GBU 57 ቦምብ ለመጠቀም እያሰበ ነው። የተግባር እንደተደበቀ ሰይፍ በምድር ላይ ሊወድቅ ይችላል። የኢራንን የኒውክሌር ተቋማት ሊያፈርስ ይችላል። ግን በተመሳሳይ ጊዜ የክልል እሳትን ደግሞ ሊያቀጣጥለው ይችላል። እስራኤል በጠላትነት ብትፈረጅም በተስፋ መቁረጥ ግን የምትወድቅ አገር አትመስልም። የኢራንን የኒውክሌር ፕሮግራም እንደ የመጥፋት ስጋት በመቁጠር በኤፍ-35 እና በኤፍ-15 አውሮፕላኖች የታጀቡ ትክክለኛ ጥቃቶችን በማካሄድ የኢራንን የኒውክሌር ተቋማት፣ የሚሳኤል መጋዘኖችና የወታደራዊ መሪዎች ኢላማ አድርጋለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድፍረት እንዲህ አሉ። ኢራን የኒውክሌር ጦር መሳሪያ እንዲኖራት አንፈቅድም። ይህ የእስራኤል ወሰን የሌለው ቁርጠኝነት እንዳንበሳ በምድር ላይ የሚያገሳ የኢራንን ምኞት ለመግታት የተዘጋጀ ነው። በሞስኮ ጥላ ውስጥ ቭላዲሚር ፑቲን በስትራቴጂካዊ ተንኮል ይጫወታል ይሉታል አብዛኞቹ። የሩሲያ የኒውክሌር ባለሙያዎች በኢራን ውስጥ መቆየታቸውን መግለጹ እንደ ቼዝ ጨዋታ ውስጥ የተደበቀ እንቅስቃሴ፣ የዓለም ትኩረት ወደ ሩሲያ የስልጣን ጨዋታ የሚስብ ነው። ፑቲን በኢራንና በእስራኤል መካከል መግባባትን ለማምጣት ሲሞክር፣ በተመሳሳይ ጊዜ ደግሞ የሩሲያን ተጽዕኖ በመካከለኛው ምስራቅ ለማጠናከር ይፈልጋል ይሉታል። ይህ የማስታረቅና የማስፈራራት ድርብ የቼዝ ጨዋታ እንደ ማስተር ተዋናይ የዓለም መድረክን በተንኮል ተቆጣጥሯታል እያሉ ያሙታል። ይህ የሀያላኖች ፍጥጫ እንደ ተውኔት ነው በምድራችን ላይ ተዘረጋው። የሰሜን ኮሪያ ሚሳኤሎች፣ የኢራን የኒውክሌር ግትርነት፣ የእስራኤል የአየር ጥቃት፣ የትራምፕ ሚስጥራዊ ውሳኔዎችና የፑቲን ስትራቴጂካዊ የቼስ ጨዋታ ሁሉም በአንድ ላይ ተጣምረው የዓለምን ትንፋሽ የሚያቆም ትዕይንትን ፈጥረዋል። ይህ ግጭት የዲፕሎማሲ ዳንስ እንደ አርቲስቲክ ስዕል የሰው ልጅ ታሪክን በደማቅ ቀለም እየጻፉት ነው። የዓለም መድረክ ተመልካቾች በልባቸው ፍርሃትን፣ የቀጣዩን ትዕይንት በጉጉት ይጠባበቃሉ። ይህ ታሪክ ወደ ሰላም ወይም ወደ ጦርነት እንደሚያመራ ለማወቅ ማናችንም ለመገመት አንችልም። የእስራኤልና የኢራን ጦርነት በሃይማኖታዊ ቀለም ቢሳልም የስልጣን የፍርሃትና የተስፋ ታሪክ ነው። የክርስቲያን ሀገሮች ከእስራኤል፣ ሩሲያ፣ ሰሜን ኮሪያ ከኢራን ጎን ቢቆሙም እውነተኛው ተጎጂ በጦርነት እልፍ ውስጥ የተጠመደው የሰው ልጅ ነው። የቴህራን ህዝቦች የሰላም ጩኸት በፍንዳታዎች ድምጽ ጠፍቷል። ይህ ታሪክ ለዓለም የሚያስተምረው አንድ ነገር አለ። እሱም ሰላም ከማንኛውም ግጭት የላቀ መሆኑ ነው። ሰላም ለሀገራችን፣ ሰላም ለምድራችን። ውድ ቤተሰቦቻችን እናንተስ ስለዚህ ጦርነት ምን ትላላችሁ? ወዴትስ የሚያመራ ይመስላችኋል? ሀሳብ አስተያየታችሁ ለኛ ጠቃሚ ነው፣ እናጋሩን። አብራችሁን ስለነበራችሁ እግዚአብሔር ይስጥልን ለማለት እንወዳለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩን።